አብዛኞቹ ከ20 እስከ 29 ዓመት ዕድሜ ክልል ውስጥ ያሉ ሰዎች ልብ የማይሉት አራት ነገሮችን ይዤላችሁ መጥቻለሁ። አሁንም የምነግራችሁን ነገሮች አብዛኛው ሰው ችላ ብሎት ወይንም ሳይማረው አልፎ የመጣው ነገር ነው። ባለፈው በ30 ዓመት ዕድሜ ክልል ውስጥ ላላችሁት ቪዲዮ ሰርቼላችሁ ነበር። በዛ ቪዲዮ ስር በ20 ዓመት ውስጥ ላለነው ምክር ስጠን የሚል አንድ ኮሜንት አይቻለሁ። ከዛ ቀን ጀምሮ ይኸው እስካሁን ድረስ ኮሜንት እያደረገ ስለሆነ አንድ ቪዲዮ ይገባዋል ብዬ ነው ይሄንን ቪዲዮ ምሰራው። ስለዚህ አሁን እየጠየቃችሁኝ ሊሆን ይችላል ምንድናቸው እነዛ አራት ነገሮች ካላችሁ፣ የመጀመሪያው በኤነርጂ ላይ የሚያጠነጥን ነው። ኤነርጂ ማለት የሚያልቅ ሀብታችን እንደሆነ አድርጋችሁ አስቡት። ሁላችንም አስበነውም ሳናስተውልም የምናባክነው ወይንም የምንጠቀመው ነገር ነው። ወደ ሁለተኛው ነገር ስናልፍ ደግሞ ኤነርጂያችንን የምንጠቀምበት መንገድ ህይወታችንን ሼፕ የሚያደርግብን ወይንም የሚቀርጽብን ይሆናል፣ በጥሩም ሆነ በመጥፎ መንገድ። ሶስተኛው ነገር አብዛኛው ጊዜ ሰዎች የእናንተን ኤነርጂ እነሱን ለሚጠቅማቸው ነገር ኢንቨስት እንድታደርጉ ወይንም ኃይላችሁን እንድታወጡ እንጂ ራሳችሁን እንደሚጠቅም ነገር እንድታወጡ አያደርጉም። አራተኛውና የመጨረሻው ነገር በ20ዎቹ ዕድሜያችሁ ላይ እንደሚኖራችሁ ኤነርጂ በ30ዎቹና በ40ዎቹ ላይ በፍጹም አይኖራችሁ። ከ20 እስከ 29 የዕድሜ ክልል ውስጥ ያሉ ሰዎችም እነዚህን አራት ነገሮች ልብ ብለው ስለማያስተውሉ ትልቁን ስህተት ይሳሳታሉ። ያም ስህተት ህይወታቸውን ሙሉ ሊደግፋቸው የሚችለውን ዋናውን ፋውንዴሽን ወይንም መሰረት አለመገንባት ነው። ታዲያ በ20ዎቹ ውስጥ ያሉ ሰዎች ብዙ ጊዜ የሚያባርሩት ደስታን የሚሰጣቸው ነገር የመሰላቸውን ነው። ማለትም ደግሞ ፕሌዠር፣ ጊዜያዊ ደስታ። ታዲያ እነዚህ ጊዜያዊ ደስታዎች ከነሱ የሚሰርቁባቸውን ኤነርጂ የሚወስድባቸውን ጉልበት እስካላስተዋሉ ድረስ እድሜ ዘመናቸውን በሙሉ ዋናውን ነገር ሲያባክኑት፣ ትልቁን ሀብታቸውን ሲጥሉት ትመለከታላችሁ። ጊዜያዊ ደስታ ተብለው የሚታሰቡት ነገሮች መጠጥ፣ ጌም፣ ብዙ ሰዓት ቲቪ መመልከት፣ ስማርትፎን ወይንም ብዙ ሰዓት ሶሻል ሚዲያ ላይ መቀመጥ፣ አላስፈላጊ ምግብ፣ ድራግ ወይንም እጾች፣ በተጨማሪም ደግሞ ሴክስ ወይንም ወሲብ ናቸው። በ20ዎቹ ዕድሜያችሁ ውስጥ እነዚህን ነገሮች እያሳደዳችሁ ከሄዳችሁ ቀና ያላችሁ ቀን 30 ያለፋችሁ ቀን ቁጭትን አንገባችሁ የምትራመዱባቸው ጊዜያቶች እየበዙባችሁ ይመጣሉ። በ20ዎቹ ዕድሜያችሁ ግን ዲስፕሊን ሆናችሁ ራሳችሁን መግዛት ችላችሁ የሚጠቅሟችሁንና የሚገነቧችሁን ነገሮች ካደረጋችሁ 30ዎቹና ከዛ በኋላ ያለው ቀሪው ዘመናችሁ ምን ያህል ውብ ሊሆን እንደሚችል መገመት አትችሉ። ሚስጥሩ እዚህ ጋር ነው። ጥሩ የሚባል ዘር መዝራት ብቻ ሳይሆን ጥሩ የሚባለውን ዘር በጊዜ መዝራት በጣም አስፈላጊ ነው። እነዛን ዘሮች በትክክለኛው ጊዜ ከዘራችሁ ጤናችሁ የተስተካከለ ይሆናል። የገንዘብ ህይወታችሁ የሚያሳስብ አይደለም። ብልህና የበሰላችሁ ሰዎች ትሆናላችሁ። አካባቢያችሁ እንዳለ በፍቅር ይሞላል። በተጨማሪም ጠንካራ የምትባሉ ትሆናላችሁ። አባንደንስ ወይንም ደግሞ መትረፍረፍ የሚባለው ሐሳብ በራሱ በህይወታችን የሚያስፈልገን ነገር እንደሆነ እንገነዘባለን። መትረፍረፍን ግን ቀድመን ማሰብ ከፈለግን ቀድመን ልንዘጋጅበትም የሚገባ ጉዳይ ነው። እናንተ ህይወት ውስጥ የበለጠ መትረፍረፍ እየታየ ሲመጣ ሰዎች እናንተ ላይ ሪላይ ያደርጉ ወይንም እናንተ ላይ ጥገኛ እየሆኑ ይመጣሉ። እናንተ ሌሎች የሰው ልጆች ላይ ጥገኛ ከመሆን ይልቅ ሰዎች እናንተ ላይ ጥገኛ ቢሆኑ ይሻላል። ምክንያቱም ቢያንስ በዚህ ሁኔታ ላይ እናንተ ናችሁ እየረዳችሁ ያላችሁት። አንዳንድ ሰዎች ጸሎታቸው ውስጥ የምሰጠውን አታሳጣኝ ሲሉ ይሰማሉ። ይህ ማለት ምን ማለት ነው? ሁሌም ፕሮቫይድ ላድርግ፣ ሁሌም ልስጥ፣ የሰው እጅ ከምመለከት እኔ ሰጪ በሆን ይሻላል ማለት ነው። ስለዚህ አሁን የምንመለከታቸው ነገሮች 20ዎቹ ዕድሜ ውስጥ ላሉ ሰዎች ብቻ ሳይሆን ከ20ዎቹም ውጭ ያሉ ሰዎች ማዳመጥ የሚችሉት መተግበር የሚችሉት ነገር ነው። ከሁሉም በላይ ግን በዚህ ምክር የሚጠቀሙት ማን ናቸው ካላችሁ በ20ዎቹ ዕድሜ መጀመሪያ ውስጥ ያሉ ሰዎች ናቸው። ራስን የመግዛት ጥበብ ብላችሁ ልታስቡት ትችላላችሁ። ሶፍ ዲሲፕሊን ብላችሁ ማስቡት። ኤነርጂያችሁን እንዴት ኢንቨስት እንደምታደርጉና ለምን ኢንቨስት ማድረግ እንዳለባችሁ እንመለከታለን። ስለዚህ ህይወታችሁን መለወጥ ከፈለጋችሁ ልትለውጡ የምትችሉበት አንድ ብቸኛ ሐሳብ ምንድነው ከተባለ የመጀመሪያው ኮምፓውንድ ኢንትረስት የተባለ ጉዳይ ነው። ኮምፓውንድ ኢንትረስት ማለት አንድ ነገር በአመታት ወይንም በጊዜያት ሂደት ውስጥ እጥፍ ድርብ እየሆነ ሲሄድ ማለት ነው። ይህ ሐሳብ እንዲገባችሁ ሁለት ሰዎችን እንደ ምሳሌ እናንሳ። አበበና ከበደን በላቸው። ምሳሌውም የበለጠ ግልጽ እንዲሆንላችሁ በገንዘብ እንየው። ምሳሌው ገንዘብ ቢሆንም ግን ገንዘብ ብዬ የመሰልኩት ኤነርጂ ነው። ጊዜው 2017 ዓመተ ምህረት ነው። ሁለቱም 20 ዓመታቸው ነው። ሁለቱም በኪሳቸው 5,000 ብር ይዘዋሉ። የመጀመሪያው ሰው አበበ 5,000 ብሩን በአመት 7% እድገት የሚያመጣለት ነገር ላይ ኢንቨስት ያደርጋል።
ይህንን በምን መሰል ነው? ጥሩ ልማድ ገንብቷል ማለት ነው። በየአመቱ 7% እያደገበት ነው። በተቃራኒው ደግሞ ከበደን ስንመለከት በ20 አመቱ ያንን 5000 ብር ወስዶ በአመት 7% የሚያስከስረው ቢዝነስ ላይ ኢንቨስት ያደርገዋል። ይህ ማለት መጥፎ ልማድ ገንብቷል። በየአመቱ 7% የሚሆነውን አቅም ያጣል ማለት ነው። ስለዚህ የመጀመሪያ አመታቸው ላይ ሁለቱም 5000 ብር ይዘው ነበር የተነሱት። ወደ ሁለተኛው አመት ላይ ሲገቡ ድጋሚ 5000 ብር ኢንቨስት ያደርጋሉ። ያቺ 5000 ብር ለአበበ 10350 ሆና ትወጣለች። ለከበደ ደግሞ 9650 ሆና ትመጣለች። አበበ 7% ትርፍ አይቷል። ከበደ 7% የሚሆን ኪሳራን ተመለከተ። ለውጡን ግን ስታዩት 600 ወይንም 700 ብር ብትሆን ነው። ከበደም ይሄንን ቁጥር አይቶ ብዙ ልዩነት የለንም ብሎ ያስብ ይሆናል። ታዲያ ሁለቱም በዚህ ልማዳቸው ቀጠሉን በል። በየአመቱ 5000 ብር ኢንቨስትመንታቸው ላይ እየጨመሩ ይቀጥላሉ። የመጀመሪያው 7% እያተረፈ ሲሄድ ሁለተኛው 7% በየአመቱ እየከሰረ ይሄዳል። 10 አመት ካሳለፋችሁ በኋላ የመጀመሪያው ሰው ማለትም አበበ በአካውንት ውስጥ ያለው ገንዘብ 69082 ብር ሲሆን በተቃራኒው ደግሞ ከበደ 36858 ብር አካውንት ውስጥ ይገኛል። ታዲያ ሁለቱም ከ10 አመት በፊት የተነሱበት ነጥብ ተመሳሳይ ነው። አሁን ግን እድገታቸው በእጥፍ ተለያይቷል። ከበደም የአበበን አካውንት ሲመለከት እሱ ከኔ በላይ ሀብታም ነው ብሎ ሊያዝን ይችላል። ይህም ወደ ጸጸት ይመራዋል። ምክንያቱም እሱም ልክ እንደ አበበ ተመሳሳይ የሆነ ነገር ማድረግና ማደግ ይችል ነበር። አሁን ግን ትኩረታችንን ወደ አበበ እናርገው። አበበ እንዴት ነው እንደዚህ ሊያድግ የቻለው ካልን በየአመቱ ኮንሲስተንትሊ በወጥነት እዛ ጥሩ የሚባል ካምፓኒ ወይንም ድርጅት ላይ ገንዘቡን እያወጣ ኢንቨስት ሲያደርግ ነበር። ያ ማለት ጥሩ የሚባል ልምድ ይዞ እዛ ልምድ ላይ ወጥ ሆኖ ነበር። ማለትም ደግሞ ኮንሲስተንት ነበር። ኮምፓውንድ ኢንትረስት ማለትም ደግሞ ይሄ ነው። ትናንሽ የሚባሉ ተግባሮች በጊዜ ሂደት ትላልቅ የሚባሉ ውጤቶችን ይዘው ይመጣሉ። በህይወታችሁ ውስጥ ሀብት ማፍራት ከፈለጋችሁ ኮምፓውንድ ኢንትረስትን መረዳት በጣም በቂ ነው። በምንም አይነት የህይወታችሁ ዘርፍ ውስጥ መትረፍረፍን ትመለከቱበታላችሁ። በ20 አመታችሁ ጥሩ የሚባል ልምድ ላይ ጊዜያችሁን እያጠፋችሁ ስትሄዱ በየአመቱ ያም ነገር በትንሹ እናንተን እያሳደጋችሁ ከሄደ ከ10 አመት በኋላ የተለያችሁ ሰዎች ናችሁ። ምናልባትም ይህንን ልምድ የጀመራችሁ ጊዜ ከጓደኞቻችሁና አብረዋችሁ ካሉ ሰዎች አንጻር ያን ያህል ለውጥ ያላችሁ አይመስላችሁም። ነገር ግን በአመታቶች ዲፍረንስ ስትመለከቱት ትልቅ ልዩነት ይመጣል። ኮምፓውንድ ኢንትረስት በህይወታችን በጣም አስፈላጊ የሆነው እንደዚህ ነው። በዛ አንድ ተግባር ውስጥ ቀላል የተባለችዋን ተግባር ይዘን ለብዙ አመታቶች ከያዝናት ከቀጠልን ወጥ ከሆነን መጀመሪያ አብረውን ከነበሩ ሰዎች ጋር ያለንን ልዩነት የሰማይና የምድር ያደርገዋል። አሁን ታዲያ ኮምፓውንድ ኢንትረስት በደንብ ግልጽ የሆነላችሁ መሰለኝ። ነገር ግን ኮምፓውንድ ኢንትረስት ብቻ በቂ አይደለም። ወደ ሁለተኛው ሐሳብ እንመጣለን። ፐርቼሲንግ ፓወር ወይንም የመግዛት አቅም። አበበና ከበደ 5000 ብር ይዘው ተነሱ ብያቸዋለሁ። 5000 ብራቸውን ይዘው ሲነሱ ከ10 አመት በኋላ ያ 5000 ብር መጀመሪያ የነበረውን ዋጋ ይዞ አይቀጥልም። ማለትም በየአመቱ የመግዛት አቅሙ እየወረደ ይመጣል። እንበልና በአመት 200 ብር እያጡ ይመጣሉ እንበል። የመግዛት አቅሙ እየተዳከመ ይመጣል። ስለዚህ በመጀመሪያው አመት 5000 ይዘው የተነሱ ሰዎች ከ10 አመት በኋላ ያ 5000 ብር ዋጋ አሁን 3200 ብር ሆኖ ይቀራል። አበበ በየአመቱ ከሚወስደው ትርፍ ላይ ያቺ 200 ትቀንሳለች ማለት ነው። 69000 የነበረው ሰው አሁን 58178 ብር ብቻ ይወስዳል። ከበደን ደግሞ ከተመለከትነው ከ36000 ወደ 29349 ይወርዳል። ቅድምን ብያችሁ ነበር። ምሳሌው በገንዘብ ቢሆንም ኤነርጂ የተመሰለው በገንዘብ ነው ብያችኋለሁ። ስለዚህ ኤነርጂያችሁ ነው በዛ መጠን እያነሰባችሁ የሚመጣው። ልክ ገንዘባችሁ ዋጋ እያጣ እንደሚመጣው ሁሉ ኤነርጂያችሁም አቅማችሁም በአመታቶች ውስጥ እየወረደባችሁ ይመጣል። ለምን? ብዙ ኃላፊነቶችን እየጫናችሁ ስለምትመጡ። በ20ዎቹ እድሜያችሁ ውስጥ ስለ ራሳችሁ ብቻ ታስቡ ይሆናል። 30ዎች ውስጥ ግን ስትገቡ ስለ ራሳችሁ ቤት ታስባላችሁ፣ ስለ ትዳራችሁ፣ ስለ ልጃችሁ፣ ስለ ወላጆቻችሁ፣ ስለ ስራችሁ፣ ስለ ግንኙነቶቻችሁ ብዙ ሐሳቦች ይጨመሩባችኋል። ያም ደግሞ የእናንተን ኤነርጂ እየወሰደ ይመጣል። ብዙ ክፍያዎችን መፈጸም ይኖርባችኋል። የቤተሰባችሁ አስተዳዳሪ ከሆናችሁም ደግሞ የበለጠ ኃላፊነት እናንተ ላይ ነው። ጤናችሁ ጋር ችግር እየተመለከታችሁ ትመጣላችሁ። ሰውነታችሁ እንደ ድሮ አይሆንም። ስለዚህ የኤነርጂ ሌቨላችሁን ወይንም የኤነርጂ መጠናችሁን እየቀነሰባችሁ ይመጣል ማለት ነው። ናቹራሊ በ20ዎቹ እድሜያችሁ ውስጥ የነበሯችሁን እነዛን ኤነርጂዎች በፍጹም መልሳችሁ ልታገኙ አትችሉም። አንዴ ሄደዋል። 30 ውስጥ ያለ ሰው 20 ውስጥ እንዳለ ሰው አይንቀሳቀስም። ሰውነቱ ይለያል፣ ፐርፎርማንሱ ይለያል፣ ሁሉም ነገር እየተለየ ይመጣል። ዲፍረንሱ ወይንም ልዩነቱ በጣም ግልጽ ነው። ታዲያ ኤነርጂያችሁ እያነሰባችሁ ስለመጣ ምንም ትርፍ የሚባል ኤነርጂ በእጃችሁ ላይ አይቀመጥም።
ይህ ማለት ህይወቴን ባንዴ ልለውጥ ብትሉ እንኳን እንድትለውጡት የሚያስችላችሁን ጉልበት አታገኙ። ብዙ ሰዎች ከ40 ዓመት በኋላ የማይለወጡት ለዚህ እኮ ነው። ምንም አይነት ኤነርጂ ያልተረፋቸው። በጣም ጥሩ የሚባሉ ልማዶችን ለመገንባትና መጥፎ የሚባሉ ልማዶችንም ለማስወገድ 20ዎቹ እድሜ በጣም ፐርፌክት ወይንም ደግሞ አሪፍ የሚባለው ሰዓት ነው። ጉልበት ባላችሁ ሰዓት ምን ማድረግ እንዳለባችሁ ከተረዳችሁ እናንተ ከብዙ ሰው በላይ ብልህ ሆናችኋል። አብዛኛውን ወጣት ካያችሁ በሴክስ ወይንም በመጠጥ አሊያም በእጽ በብዙ ተልካሻ ነገሮች ውስጥ እድሜውን ሲያባክን ይውልና 30ዎቹን ሲቀላቀል ደንገጥ ማለት ይጀምራል። ምክንያቱም ህይወት ሲሪየስ እንደሆነች ህይወት የምትባለው ነገር ቀልድ እንደማታውቅ እየተረዳ ይመጣል። ዛሬ ላይ ያለችው 5000 ብር ከዛሬ 10 ዓመት በኋላ አሁን ያላትን ኃይል እንደማይኖራት ሁሉ እናንተም ከ10 ዓመት በኋላ አሁን ያላችሁ ኃይል በፍጹም አይኖራችሁ፣ እየወረደ ነው የሚመጣው። መጀመሪያ ስለ ኮምፓውንድ ኢንትረስት አወራን፣ እሱ ላይ ተግባብተናል። ፐርቼሲንግ ፓወር ምን እንደሆነም ተረዳችሁ። አሁን ደግሞ ወደ ሶስተኛው አስፈላጊ ነገር ልናልፍ ነው። ኃይላችሁን ወይንም ኤነርጂያችሁን እነዚህ 5 ነገሮች ላይ ኢንቨስት ልታደርጉ ይገባል። ካፒታላችሁን ወይንም መዋለ ንዋያችሁን እነዚህ 5 ነገሮች ላይ አውሉ። በጊዜ ብታደርጉት የተሻለ ነው። ካልሆነም ግን ከዛሬ ጀምሩ። የመጀመሪያው ፕሮዳክቲቭ ካፒታል ነው። ሁለተኛው ስፒሪቹዋል ካፒታል ነው። ሶስተኛው ኢንተሌክቹዋል ካፒታል ነው። አራተኛው ሶሻል ካፒታል ነው። አምስተኛውና የመጨረሻው ደግሞ ፊዚካል ካፒታል ይሆናል። ታዲያ የመጀመሪያው ፕሮዳክቲቭ ካፒታል ምንድነው? እናንተ በሆነ ዘርፍ ኤክስፐርት ልትባሉ ይገባል፣ ወይንም ደግሞ በዛ ሙያ ውስጥ በዛ ዘርፍ ውስጥ አዋቂ መባል አለባችሁ። በጊዜ በአንድ ዘርፍ ውስጥ አዋቂ በተባላችሁ ቁጥር በዛ ዘርፍ ውስጥ የበለጠ ዋጋ እየኖራችሁ የሚሄድበት ጊዜ በጣም ብዙ ይሆናል። ስለዚህ የተሻለ ጊዜ ነው፣ የተሻለ ትርፍም ይዞላችሁ ይመጣል። ለማህበረሰባችሁ በጣም አስፈላጊ የሚባል ሰው እየሆናችሁ በሄዳችሁ ቁጥር ገንዘብም ወይንም እናንተን የሚያኖራችሁም ነገር እየተከተላችሁ ይመጣል። ምክንያቱም አስፈላጊ ናችሁ። ዋጋ ባለበት ቦታ ሁሉ ገንዘብ አለ። ወደ ሁለተኛው ነገር አለፍን፣ ስፒሪቹዋል ካፒታል። ይህ ደግሞ ኮንሽየሳችሁ ምን ያህል ጠንካራ እንደሆነ የምታውቁበት ቦታ ነው። ይህ ማለት ህሊናችሁ ወይንም ውስጣችሁ የሚነግራችሁ ነገር ምን ያህል ጠንካራ ነው። የውስጥ ምሪት ይሉታል። ኢንቱዊሽን ወይንም ደግሞ ደመ ነፍስ፣ የውስጥ ድምጽ gut feeling ይባላል። በውስጥ ድምጻችሁ የተሻለ እየተመራችሁ በሄዳችሁ ቁጥር ብልህ የሚባሉ ውሳኔዎችን እየወሰናችሁ ትመጣላችሁ። የተሻለ መጣፈንታ ለራሳችሁ እያዘጋጃችሁ ታልፋላችሁ። ይቺን የውስጥ ድምጽ ገና ከልጅነታችሁ ጀምሮ እያሰለጠናችሁ ወይንም እያጠነከራችሁ መምጣት አለባችሁ። በጊዜ ከያዛችኋት፣ በጊዜ በዚህ ድምጽ እየተመራችሁ ከሄዳችሁ የተሻለ ህይወትን የመኖር እድላችሁ እየሰፋ ይመጣል ማለት ነው። ወደ ሶስተኛው ደግሞ ስናልፍ ኢንተሌክቹዋል ካፒታልን እናገኛለን። የሚሰማችሁን አሉታዊ ስሜቶች የመለወጥ ጥበብ ብላችሁ አስቡት። በህይወታችሁ የሚከሰቱባችሁን መጥፎ ነገሮች፣ መጥፎ ተሞክሮዎች እንዳልወስዳችሁ እንደ ማፕ ወይንም እንደ ካርታ ልትጠቀሙ ትችላላችሁ። ህይወታችሁንም እንደ ማሻሻያ መንገድም ልትመለከቱት ትችላላችሁ። እድሜያችሁ እየጨመረ በሄደ ቁጥር የጭንቀት ደረጃችሁም እየጨመረ ነው የሚመጣው። ስለዚህ የበለጠ እየተጨነቃችሁ ስትመጡ ደግሞ እነዚህ አሉታዊ ስሜቶችም የበለጠ እናንተ ላይ የመንገስ አቅም ይኖራቸዋል። ስለዚህ እነዛ ነገሮች እንዳይፈጠሩ ከፈለጋችሁ እነዚህን አሉታዊ ስሜቶች እንዴት መጠቀም እንዳለባችሁ፣ እንዴትስ መቀየር እንዳለባችሁ ገና ከመጀመሪያው ልትማሩ ልታውቁ ይገባል ማለት ነው። በጊዜ ይህንን ማድረግ ካልቻላችሁ እነዚህ ኔጌቲቭ ኢሞሽኖች ወይንም አሉታዊ ስሜቶች እናንተን እየመጠጧችሁ ይመጣሉ። ያቺን መኖር የምትፈልጓትን አጓጊ ህይወት ከአይናችሁ ላይ የሚነጥቅባችሁ ነገር ይሆናል። ያ እንዳይፈጠር ከፈለጋችሁ ኢንተሌክቹዋል ካፒታላችሁን እያሳደጋችሁ ነው። አራተኛ ላይ ደግሞ ሶሻል ካፒታልን እናገኛለን። ምን ያህል በጣም ጠንካራ የሚባሉ ግንኙነቶችን መስርታችኋል። ስንት ጓደኛ ያላችሁ ሳይሆን ካላችሁ ጓደኞች ጋር ምን ያህል ጥልቅ የሚባል ግንኙነት አላችሁ። ከቁጥር ይልቅ ጥራት ላይ ፎከስ እንድታደርጉ የሚያረጋችሁ ገጽ ነው። ግንኙነታችሁ ምን ያህል ጥልቅ እንደሆነ የምትመለከቱት ደግሞ ከባድ የሚባለውን ጊዜያችሁን ስታሳልፉ በራሳቸው ፍቃድ አብረዋችሁ መሰቃየት የሚፈቅዱት ምን ያህሎቹ ናቸው? ማንም ሰው ከባድ ጊዜን ለብቻው ማሳለፍ አይፈልግም። ስለዚህ በእነዚህ ከባድ ጊዜ ውስጥ ማንን ልጠሩ ትችላላችሁ? በደስታችሁስ ወቅት ማን ሊካፈላችሁ ይችላል? እነዚህን ሰዎች ለይታችሁ ወቁ። የመጨረሻው ኢንቨስትመንት ፊዚካል ካፒታል ይሆናል። ምን ያህል ጤናማ እንደሆናችሁ የምታውቁበት መስፈርት ነው። እድሜያችሁ በገፋ ቁጥር ጤናችሁን በዛው ልክ እየተዛባ የመምጣት እድሉ ከፍ ያለ ነው። እየተዳከማችሁ ነው የምትሄዱት። ታዲያ እንደዛም ቢሆን ህይወታችሁን ማስቀጠል ከፈለጋችሁ፣ ጤናማ ሆናችሁ መሄድን ከፈለጋችሁ
አካላዊ እንቅስቃሴ ልታደርጉ ይገባል። በቂ እንቅልፍ ልታገኙ ይገባል። ስለ አይምሮ ጤንነታችሁን ማስተዋልና ማሰብ ይጠበቅባችኋል። የምትመገቡትንም ምግብ ደግሞ ልትመለከቱ ይገባል። ጤናችሁን እያሻሻላችሁ በሄዳችሁ ቁጥር ፊዚካል ካፒታል እያደገ ይመጣል ማለት ነው። አሁን እነዚህን 5 ነገሮች ካወራን አይቀር እንዴት ነው በህይወታችን ላይ አፕላይ ልናደርጋቸው የምንችለው? እያንዳንዱ ዘርፍ ላይ በየቀኑ መስራት መቻል አለባችሁ። ኮምፓውንድ ኢንትረስቱ በህይወታችሁ ውስጥ እንዲታይ ከፈለጋችሁ በየቀኑ 30 ደቂቃ ለእነዚህ ለ5 ነገሮች ተመድባላችሁ። የማህበራዊ ህይወታችሁን ለማሳደግ 30 ደቂቃ፣ ጤንነታችሁን ለመጨመር 30 ደቂቃ፣ እንዲህ እያላችሁ ለ5ቱም አስፈላጊ የሚባሉ ኢንቨስትመንቶች 30 ደቂቃ ተወስናላችሁ። 2 ሰዓት ተኩል ማለት ነው። ይህንን ለ10 ዓመት ካስቀጠላችሁ ከ10 ዓመት በኋላ የቱ ጋር ልትገኙ እንደምትችሉ እንግዲህ መገመት አይከብድም። በ20ዎቹ ዕድሜ ውስጥ ካላችሁ ይህንንም ቪዲዮ እየተመለከታችሁ ከሆነ ተልካሻ ከሆነ ጊዜያዊ ከሆነ ነገር ለመራቅ ሞክሩ። ቅድም በቪዲዮ መጀመሪያ ላይ ጠቅሼላችኋለሁ። እነዛ ነገሮች እናንተን አይጠቅሟችሁም። በረጅም ርቀትም ህይወታችሁን ለመመልከት አስቡ። አቅም ባላችሁ ጊዜ፣ ጉልበት ባላችሁ ጊዜ፣ ኃይል ባላችሁ ጊዜ ጥሩ ነገሮችን ካደረጋችሁ ቀሪው ዘመናችሁ የተባረከ ይሆናል። እስከ መጨረሻው ስለተከታተላችሁልኝ አመሰግናለሁ። ቻው።